ሉሲፈር ወይም ሰይጣን አምላክ ሰዎችን ለመፍጠር የወሰነበት ቅጽበትና ያደረገው ውሳኔም በመላው ዩኒቨርስ ወሳኝ አጋጣሚ ወይም የጊዜ ቅጽበት ነበር። በነጻነት እሱን መውደድ የሚፈልጉ ፍጥረታትን ወይም ቢንጎችን መኖራቸውን ፈልጎ ነበር እግዚአብሔር። ግን ይህ ምርጫ ከአደጋ ጋር ነበር የመጣው፣ ከማመፅ ዕድል ወይም ከሪበሊየን ጋር። ሉሲፈር ስለ ሰው ልጅ በእግዚአብሔር እጅ መፈጠር ዜና ሲሰማ በእርሱ ውስጥ የሆነ ነገር ፈጽሞ ለዘላለም ተለወጠ። እግዚአብሔር እነዚህን ፍጥረታት በራሱ አምሳል ሲፈጥራቸው በገዛ ዓይኑ እየመረረውም ቢሆን ተመልክቷል። ቅናትና ኩራት ወይም ፕራይድ እንደ ዝምተኛ መርዝ ወደ ሉሲፈር ልብ ውስጥ ሰምጦ ገባ። ሉሲፈር የምንጊዜውም በጣም ቆንጆና በጣም ኃያሉ የእግዚአብሔር መልአክ ነበር። አሁን እነዚህ ሰዎች የሚባሉ ፍጡራን የእሱን ቦታ ሊወስዱት ነው። ሉሲፈር ከሰዎች ልጆች የበለጠ ነገር ለእርሱ እንደሚገባው ራሱን አሳመነ። ደግሞስ እሱ የጠፈሩ ብርሃን አብሪ አይደለምን? የእግዚአብሔር ዙፋን ጠባቂ። መጽሐፍ ቅዱስ ስለዚህ አደገኛ የሉሲፈር አካሄድ መንገድ ማስጠንቀቂያ ሰጥቶናል። ምሳሌ ምዕራፍ 16 ቁጥር 18 ላይ እንዲህ ይላል፣ ትንቢት ከጥፋት ይቀድማልና ከውድቀት በፊት የትንቢት መንፈስ። ነገር ግን ሉሲፈር በራሱ ብርሃን ታወረ ይለናል። ሉሲፈር በእግዚአብሔር ላይ ያለው ቂም እያደገ ሲሄድ የእግዚአብሔርን ውሳኔና ስልጣን መጠራጠር ጀመረ። እነዚህ ሐሳቦች በአእምሮ ውስጥ ገብተው ሰርጸዋል። በየቀኑም ደግሞ እየጠነከሩ ኃይል እየጨመሩ ይሄዳሉ። ሉሲፈር በመጨረሻም መንታ መንገድ ላይ ቆመ። በጣም አስፈላጊ የሆነውን የእርሱን ሕልውና ውሳኔ በመጋፈጥ የእግዚአብሔርን ዕቅድ መቀበል ወይም የራሱን መንገድ መከተል። በሰማይ ያለው ውጥረት በግልጽ የሚታይ ነበር። በዚህ ጊዜ ሌሎች መላእክት በሉሲፈር ውስጥ ያለውን ለውጥ ተረድተዋል፣ አይተዋል። ጥቂቶቹ ወደ እርሱ በድጋፍ አዘንባይ ሲሆኑ፣ ለእሱ ተቆርቋሪ ሆነው ሲጠጉ ወደ ሉሲፈር ስሜታዊ ክርክሮች ሊሳቡ ችለዋል። ሌሎች በቃሉ ውስጥ ያለውን አደጋ፣ በንግግር ውስጥ የሚታያቸውን አደጋ በመረዳት ወደኋላ ተመለሱ፣ አፈገፈጉ። የሉሲፈር ቀጣይ ውሳኔ ዩኒቨርስን ለዘለዓለሙ የሚቀይር ሆነ። በዩኒቨርሱ እምቢተኝነት ቅጽበት አመፅን መረጠ። ሉሲፈር ከዛም በኋላ አያገለግልም ነበር እግዚአብሔር፣ ፈጽሞም አይሰግድለትም ነበር። ራሱን እግዚአብሔርን ይገዳደረው ነበር። በመላው ነገሩና ሁኔታው ፍጹም የነበረው የእግዚአብሔር መልአክ የመጨረሻው አረመኔያዊ፣ አምራሪ፣ አመፀኛ ሆነ። ግን የድርጊቱ መዘዝ ምን ያስከትል ይሆን? ይህ አመፅ አዲስ የተፈጠሩትን ሰዎችን የሚነካቸው እንዴት ነው? የሉሲፈር ምስጢራዊ ዕቅድ የሰማይ ስምምነትን፣ በዩኒቨርስ ሰፍሮ የነበረውን ፍጹም የሆነ ሰላም ወደ ትርምስ ለወጠው። ለታላቁ ማታለያ መድረክ በማዘጋጀት በአንድ ወቅት የእግዚአብሔር ተወዳጅ መልአክ የነበረው ሉሲፈር ሌሎችን ለማታለል ተንኮለኛና ዝነኛ ዘመቻውን ጀመረ። ስልቶቹ ሽንገላን በመጠቀም የተዋጣለት አድርገውታል እና የእግዚአብሔርን ቃል በማጣመም መላእክት ልዩ ስሜት እንዲሰማቸው ያደርጋል። ገና ግን አድናቆት አላገኘም ነበር። እግዚአብሔር ብቻውን የጠየቀውን አምልኮ ለምን መቀበል ነበረበት? እኛስ ልንሰግድ አይደለንምን? እነዚህ ጥያቄዎች በሌሎች መላእክት መካከል ጭንቀትን ቀሰቀሱ። ሉሲፈር ከእግዚአብሔር ሕግጋት የጸዳ አዲስ ስርዓትን ስዕል ሳለ። የእሱ ተጽዕኖ እያደገ ሲሄድ በሰማይ መለያየት ተፈጠረ። በገነት አንዳንድ መላእክት ለእግዚአብሔር ታማኝ ሆነው ቆዩ። ነገር ግን ሌሎች ወደ ሉሲፈር የካሪዝማቲክ ንግግሮች ሊሳቡ ችለው ነበር። በአንድ ወቅት ሰላም የነበረው ግዛት በውጥረት ተለውጧል። መጽሐፍ ቅዱስ ስለ እንደነዚህ አይነት ማታለያዎች በጽኑ ያስጠነቅቀናል። በቆሮንቶስ 11ኛ ቁጥር 14 ላይ እንዲህ ተብሏል፣ ሰይጣን ራሱ የብርሃን መልአክ መስሎ ይመጣል። ሉሲፈር ከዚህ መገለጫ ጋር ፍጹም የሚስማማ ባህሪ ነበረው። አምላክ የሰጠውን ውበትና ጥበብ ተጠቅሞ ሌሎችን ወደ ኃጢአትና አመፅ ጎዳና እንዲመሩ በማድረግ የሉሲፈር አመፅ በእሱ ላይ ብቻ አልነበረም። ከእርሱ ጋር ስፍር ቁጥር የሌላቸው ሰዎችም ተስበዋል፣ ተማርከዋል። ከእርሱ ጋር ለተቀላቀሉት ነፃነት፣
ኃይልና ክብር ሊሰጣቸው ቃል ገባ። ግን በምን ዋጋ ነው ይህን የሚያደርገው? አመፁ እየበረታ ሲሄድ ታማኝ መላእክት በፍርሃት ተመለከቱት። ወንድሞቻቸውንና እህቶቻቸውን ከእግዚአብሔር ሲሰርቁ አይተዋልና ሉሲፈር ውሸት መሆኑንና መውደቁን። በአንድ ወቅት የተዋሃደው የሰማይ ሰራዊት አሁን ተበታተነ፣ የውጊያ መስመሮችን በመዘርጋት በመክፈት። ሆኖም ሁሉም መላእክት አልተታለሉም ነበር። ብዙዎች በእሱ ማታለል አይተዋል። በአመፃዊ ሐሳቡ ውስጥ ያለውን አደጋ ተገንዝበዋል። በእግዚአብሔር ላይ ያላቸውን እምነትን ቀስ በቀስ አጥብቀው መያዝን መረጡ። በእሱ ጥበብና ፍቅር መታመን በሰማይ ያለው ውጥረት የፈላ ደረጃ ላይ ደርሷል። መላእክት ወገንን እንዲመርጡ ተገደዱ። ለእግዚአብሔር ታማኝ ሆነው ይቀጥላሉ ወይስ የሉሲፈርን አመፅ ይቀላቀላሉ? ውሳኔው ዕጣ ፈንታቸውን ለዘላለም የሚቀርጽ ይሆናል። በመጨረሻም የሉሲፈር ማታለል ሙሉ በሙሉ ተገለጠ። ከመላእክት ሁሉ 1/3 እሱን ለመከተል መርጠዋል። ለመገመት ይከብዳል አይደለም? እግዚአብሔርን ለማገልገል የተፈጠሩ በሚሊዮን የሚቆጠሩ ሰማያውያን ናቸው። አሁን እሱን ተቃውመዋል። ይህ ግዙፍ አመፅ ከዚህ በፊት ታይቶ በማይታወቅ ሁኔታ ወይም የማይታወቅ ክስተት እንዲፈጠር ምክንያት ሆኗል። ገነት የዘላለም ሰላም ቦታ የመጀመሪያውን ጦርነት ለማየት ተቃረበች። በመልካም እና በክፉ መካከል ያለውን የጠፈር ጦርነት ሊጀመር ተዘጋጅቷል። ፍጥረትን ሁሉ የሚያናድድ ውጤት አለው። ግን ይህ ጦርነት ምን ይመስላል? የብርሃንና የመንፈስ ፍጡራን እንዴት ወደ ጦርነት ሊገቡ ይችላሉ? እና የሉሲፈር እና የእሱ አመፀኛ መላእክቶች ዕጣ ፈንታ ምን ይሆን? የእነዚህን ጥያቄዎች መልሶች በዩኒቨርሱ በአጽናፍ ሰማዩ ሲታዩ ያስደነግጣሉ እጅጉን በጣም እና የታሪኩን ሂደትን ለዘላለም የሚቀይር ይሆናል።